የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በቅርቡ ከዚህ ዓለም በሞት የተለየው የኮሜዲያን ወንደሰን አውራሪስ ቤተሰቦች ችግር ላይ ናቸው። እባክህ ሰይፉ የሰይፉ በኢቢኤስ እንግዳ ይሁኑ ብለው ከኮሜዲያን ማህበር ደወል ያደረጉልኝ ባለቤቱን ልጁንና በትወና የምናውቀውን ዳኒ አፍሪካን ጋበዝ አድርጌያቸዋለሁ። እስኪ ሞቅ አድርጋችሁ ወደዚህ ሸኙልኝ እስኪ። ያው እንግዲህ ስላየኋችሁ ደስ ብሎኛል። በሆነው ነገር በጣም አዝኛለሁ። እንግዲህ እግዚአብሔር ከዳግም ሐዘን ይሰውረን። ቤቢዬ ደህና ነሽ? አዎ። ስንት ዓመትሽ ነው አሁን? 9 ዓመትሽ? ማነው ስምሽ? አዎ። ከኮሜዲያን ደረጃ ጀምሮ ሁሉም አብረናችሁ ነን ብለዋል። መጀመሪያ ለኮሜዲያኑ ህብረት ምስጋና ይገባል። እንደው እንዴት እንደሚወራ ባላቅም ያው በብዙ እንገናኛለን ባልልም ከወንደሰን ጋር አልፎ አልፎ አገኘዋለሁ። በጣም ለሰዎች ሳቅ ለመጫር ሳቅ ለመፍጠር የሚጥር ወጣት ነበር ለኔና ድንገት ሲሆን ሳይታመም ሐዘን በቃ ልብ ይሰብራልና ምንድነው የተፈጠረው አልገባኝም። ያማው ነበር በጣም። አይ ህመም እንኳን የለበትም። ያው በዛ ሳምንት በነበረው ነገር ትንሽ ፕሬሸሩ ጨምሮ ነበር። ያው እንትን መድኃኒትን ውሰድ ምናምን ብለውት ነበር፣ የፕሬሸር መድኃኒት ማለት ነው። እና በጣም ይጨናነቅ ነበር በዛን ሳምንት ውስጥ በቃ ፕሬሸር የጨመረ ምናምን እያለ እንትን ይል ነበር። ያው መድኃኒቱን ተከታተል አሉት፣ ግን እሱ መከታተል አልፈለገም። መውሰድ በስፖርት አጠፋዋለሁ ምናምን እያለ ነበር ከጓደኞቹም ጋር እንትን ሲል የነበረው። እና ያው አጋጣሚ ሆኖ ዓርብ ዕለት አብረን ውለን ምን ብለን ቅዳሜ ሌሊቱን እንዲሁ ቁጭ አፈነኝ፣ ልቤ ላይ ነው የሚያፍነኝ እያለ ቁጭ ብድግ ሲል አደረ። ጠዋት ተነስተን ምግባረ ሰናይ ሄድን፣ ቅዳሜ ጠዋት ማለት ነው። እና እዛ ስንገባ የነበረው ነገር ስንሄድ ያው በእግሩ ነው ሄደው፣ የህመም ስሜት የለበትም። ምግባረ ሰናይ ሄድን። እዛ ስንሄድ ግን በቃ ጥሩ አልነበረም። ሲያዩት በቃ ልብህ ላይ ደምህ ረግቷልና መርጨት እንትን ብሏል አቁሟል አሉት። ሕክምና አደረጉለት፣ በጣም ተረባረቡለት። እና እኛ እንደዚህ ይሆናል ብለን አልጠበቅንም። ከልቡ ጋር ምንም ያው የደሙ የፕሬሸሩ ስለነበረ እና ከባድ ነበር፣ በጣም ከባድ ነበር ማለት። አይዞሽ አይዞሽ፣ ራስሽን አጠንክሪ። አይዞሽ አይዞሽ፣ ራስሽን አጠንክሪ። ለሚሰጠው እንትን አልነበረም እንደዚህ ማለት ለሞት የሚያደርገው ነው ብለን እኛ አልጠበቅንም። ስንሄድ እንኳን ያው ልጃችንን ይዘን አንድ ላይ ነው ተሰብስበን ሄድንና ቶሎ ለመመለስ ነው እንደውም ፕላን አድርገን የወጣ ነው። በቃ የሆነ የምንጠይቃቸው ሰዎች ነበሩ፣ እናት ነበሩ ሰፈር የታመሙና ሄዱ። ግን እንደዚህ አይዞሽ ራስሽን አጠንክሪና ይኸውልሽ አንቺ አሁን ደህና መሆን አለብሽ። ለምን ለልጃችሁ ሲባል እና አንቺ ደህና ስትሆኚ ሐዘንሽን ዋጥ ስታደርጊ ልጅሽ ደግሞ እናት ይኖራታል። እሷን ማሳደግ አለብሽና ራስሽን ማረጋጋት አለብሽ። ቤቢ አይዞሽ። እሺ አይዞሽ እናቴ፣ አይዞሽ። እሺ አይዞሽ። መቼም ያው ሰው የሆነውን ነገር ማወቅ ስላለበት ነው ሐዘን እንደሚፈጥርብሽ አውቃለሁ። የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን። አይዞሽ። እሺ እንዳዩት ለካ በጣም አደገኛ ሁኔታ ላይ ነው ያለውና ያው አይሲ ውስጥ መግባት አለበት ነው ያሉት።
ያው አይሲ ውስጥ ደግሞ እሱ ደግሞ ያው አይሲ ውስጥ ትገባለህ ሲባል እንዴ እኔ እኮ ደህና ነኝ እንዴ ምን ሆንኩ ምናምን አለ። እኔም ደግሞ ሁላችንም ያው ደህና ነን። ቤተሰብ በቃ ይጠራ አልኩኝ። እኔ ማለት በቃ ይምጣ አልኩኝ። መወሰን አንድ ላይ መወሰን ስለነበረብን ያው እህቶቼን ጠራሁ። እኔ ጥሪያቸው እህቶችሽን አለኝ። እሱን ደግሞ አባቱን ደወልን፣ ተሰበሰቡ፣ መጡ። ያው ከባድ ነበር። በፋይናንሻልም እንትናችን ከባድ ነበር። እዛ ለአሲዘን አይሲዩ ለማስገባት ማለት ነው። እና ዶክተሩ ያው በመንግስት መከታተል ትችላላችሁ በቃ ወሰንን። የሆነ ሰዓት ላይ ይዘነው ወጣን በእንትንና ከሆስፒታል ከምግባረ ሰናይ ስንወጣ አልቻለም። መኪና ውስጥ ልክ ከገባ በኋላ ተመልሶ ወረድና በቃ እየፈጠነ ሄደ። ከዛን የዛ ሰዓት ልክ አልጋው ላይ እንትን ሲሉት ቮሚት አደረገው እና ኮላፕስ አደረገ እና በዚህ በትንፋሽ እንትን መሰብሰቢያው እንደገና እንትን ብለው አስነሱት እና ደህና ሆነ። ትንሽ በቃ ደህና ሆነ። መለስ ሲል ያው ሪፈር እንትናልና ወደ ጤና ጣቢያ ሄድን። ጤና ጣቢያ ሄድና ከጤና ጣቢያ በአምቡላንስ ወደ ሚኒሊክ ሆስፒታል ሄድን። ሚኒሊክ ሆስፒታል ገብተን ያው ሌሊቱን ያው ኦክሲጅን አለው መድኃኒት ገዛን። ከውጭ የሚታዘዘው መድኃኒት ምናምን እየገዛን ሌሊቱን በሙሉ ሲያወራ ነው ያደረው። እንቅልፍ እምቢ ብሎት ነበር። ትንሽ በቃ የሆነ ሰዓት ሽልብ ያደርገዋል እንትን ይላልና ደህና ነበር በቃ የነበረው ነገር። ግን እዚች ላይ የምታስቸግረው ትንሽ ልቡ ላይ የሆነች እንትን ስሜት አለችና በቃ ለዶክተሮቹ የሚነግራቸዋል እዚች ላይ ያለችው ነገር ናት እንጂ እኔ ደህና ነኝ እያላቸው ነበርና ሌሊቱን በሙሉ አደረን። እኔና አንዲት ልጅ ነበረች የእነሱን ቤተሰብ አብረን አደረን። ልክ 11 ሰዓት ላይ መልሶ ኮላፕስ አደረገው እንደገና። ከዛን አሁንም በማንቂያው እንትን በትንፋሽ እንትኑ አስነስተውት ደህና ሆነ። ትንሽ መለስ አለና ብዙም ከዛ በኋላ ብዙም እንደዛኛው አቅም አላገኘም። የሆነ ሰዓት ላይ ደግሞ እንደገና ልክ ሊነጋጋ 12 ሰዓት አካባቢ ይሆናል አንድ ጓደኛው መጣ፣ በጠዋት መጣ እና መጣ ምናምን አለው። ከሱ ጋር ሁላ አውርቷል። እኔ እንደውም በቃ እኔ መጥቻለሁ አንቺ ወደ ቤት ሂጂ አለኝ። ልጁ ማለት ነው ጓደኛው ሲለኝ አይ እኔማ አልሄድም ትቼው ምናምን ስለው አይ ቤቲ እንዳትሄጂ አለኝ። እንዳትሄጂ እዚሁ ቆያለኝ። ኧረ እኔ አልሄድም አልኩትና የዚህን ያህል ድረስ ሲያወራ ነበረ እና በመሀል ደግሞ ልክ ወዲያው ደቂቃ አልፈጀም ያው ተመልሶ እንትን አለበት። ከዛም መጡና በቃ ሊያስነሱት እንትን አሉ። ግን አልቻሉም። ያው እንግዲህ የጊዜ ጉዳይ ነው እንጂ ሞት ለሁሉም አይቀርም እና አንዳንዴ ድንገት ሲሆን ወይ ደግሞ አስታማህ ለመቅበር ወይ ደግሞ በወጣትነት ሲሆን እንግዲህ ከባድ ያደርገዋል። ዳኒ ወዳጅ ነበረ ወንደሰን በጣም እኔና ወንድዬ ከአዲስ ፍቅር የሲኒማ የሚገርም ከወንዶች ጉዳይ ቀጥሎ በጣም የሚታይ አዲስ ፍቅር የሚል የኮሜዲ ድራማ በጣም የሚገርም ፊልም ከሰራን ጀምሮ ወንድም ሆነ ወደ 10 ምናምን ዓመት ሆኖታል። ከዛ በኋላ ቤተሰብ ሆነናል ከወንድዬ ጋርና ወንዴ በጣም በጣም ምስኪን ሰው ሁሉን ነገር በቃ በሆዱ ነው የሚይዘው እና አንተ ጋር መጥቶ ቫይቡን ቀይሮ ደስታ በደስታ አድርጎክ እና ስትለው የትም ቦታ ነው ይመጣል። አልችልም እንዲህ ነኝ የሚል የለውም እና ለኔ ሽምግልና ጊዜ ሽማግሌም ነው ወንድዬ። አሁን ወንድዬ ለኔ በመልካም ጊዜም በመጥፎም ጊዜም ካጠገቤ የማይለይ ወንድሜ ነው። በጣም ብዙ አመታችን ነው እና ሽምግልና ላይ እንደዛ አድምቆልኝ እንደዛ ደስ የሚል ጊዜ አሳልፈን እዛ ጋር የነበረው ጎሹ ፍሳ የሚባል ዘቅዘቄ የና ኤልያስ ተስፋዬ ባች ድንገት ነርቭ ተብሎ ከአልጋ ላይ እምቢ አለኝ። በዛ ለዳኒ አፍሪካ ይደወል ይባላል እና ተደወለልኝ። እንደዚህ እንዴ ደነገጥኩኝ። ደግሞ አጋጣሚ የእሱን ፊልም እያየው ነው ከባለቤቴ ጋር ሆኜና ወዲያው ምንም እንዳታስብ ራስን አረጋጋ ብዬ የደወልኩት ወንዴ ጋር ነው። የት እንዴት ስለው ሆስፒታሉ ነገረኝ። ከወንዴ ጋር ተደዋወልን። አላነሳልኝም። በኋላ ከሆነ ሰዓት በኋላ አነሳና ዳኒ ሶሪ ሻ አለኝ። ምን ነው ወንድሻዬ ምናምን ስለ አይ ትንሽ ፕሬሸር ከፍ ብሎ ተኝቼ ነው አለኝ። እንዴ ነበረብህ? ኧረ አልነበረብኝም ዳኒ ታውቃለህ አለኝ። አዎ
በቃ እንደዚህ ማን ጎሽት ያለ ኧረ በስመ አብ ብሎ ተደዋወልን፣ ተቀጣጠርን፣ ሄድን። ውዳሴ ሄደን እንኳን እናንተ መጣችሁ ተብለን በጣም በመልካም ምንም ነገር በነፃ ተብለን ተደስተን ወንድዬንም ማማዬ ስላመማት ቤት ልግባ አለኝ ከኛ ገዋል ስለው ቅዳሜ ጎሽቲን እናሳክማለን በስልክ ጨርሰንለት ከቤተሰቡ ጋር ሄዶ ታከሞ ለሰኞ ተብያለሁ። ታከምክ ጨረስካው? እሺ የእሱን ደስታ ልደውል ነው። ስደውል ታሟል ዳኒ ሆስፒታል ነው። እቺ ነች። አንድ ቀን አላደረልንም። ሰውን እስከ ጥግ ድረስ እስከ መርዳት እኛ እያለን ያለ ሰው አጠገቤ ላይ ቆመ ሰው ዞር ስትል ወድቆ የለም ስትባል እንግዲህ ሰይፍዬ ማመን ያቃተኝ ማለት ግራኔ ገባኝ። እየተደዋወልን ነበር። እንደዚህ ነው ዳኒ የት ናችሁ? እንደዚህ እሺ አሁንስ ሚኒሊክ ወሰድ ነው ነገ እንደ እሁድ ማርያም ነች የሚወዳት ቸርች ሄደን ከዛን ቀጥታ ወደሱ ልሄድ ነው። በሩ ጋር ስደርስ ተደወለል። በቃ አልቻለም። ቆመን ለተወሰነ ሰዓት ፖዝ ሆነን ማንባት ብቻ። እዛን እሷን አይዞሽ እኔን በቃ እንደዛ እቤት ገብተን ቀይረን ወደ እሷ ጋር የመጣ ነው። እቤት እስክገባም አላመንኩም እና እንዲሁም የጎሽቲን የሚያውቁ ሰዎች ደንግጠው ጎሽቲ ነው ምናምን ስለሱ ነበራ ለማሳከም ጭንቀቱ እዛ ላይ ነበረ። ትላንትና የቆመ ሰው ተብሎ ወንድዬ ምንም እኮ አይመስልም ሰይፍዬ፣ ምንም አይመስልም። በቃ አንዳንዴ ቅምት የምትለው ነገር አይነው ሞት በየቤታችን አለ፣ ገብቶ አይተነዋል። እና የወንድዬ በቃ ለካስ የመጨረሻውን አስቆን ወርዶ ያቺ ለካስ የመጨረሻዋ ነበረች። እና እኔ እንጃ ስቲል ነው የማይታመን ለኔማ ምንም በቃ ብለው የማላምነው ነገር ሆነብኝና ትንሽ ይከብዳል፣ በጣም ይከብዳል። በጣም ደክሟል። በሀገርም ብትል እሱ ያልነካው ቦታ የለም። በሀገር ደረጃ ና ሲባል ገብቶ ያልሰራው የለም። ለነ ደረጀና ሀብቴ የሚጽፍ የሚሰጥ ነው። ከኔ ጋር በጣም የሚገራረም ፊልሞች እኔ ፕሮዲስ ሳደርግ የመጀመሪያ ምርጫዬም እሱ ነው። የመጨረሻውን ስራ ስንሰራ እና በልጁ ደግሞ ድርድር የለም በምንም ነው የምልህ። እና ስንለው አይ ማማዬ ጋር እኛ ጋር ማማዬ ጋር ነው የሚለው እና የመጨረሻው በቃ አሟታልና እሷ ጋር ሊሄድ የመጨረሻው ስንበትና ወንደሰን አውራሪስ ምን እንጃ ህልም ነው ይመስለኝ ለኔ በጣም። እኔ እንግዲህ ኮሜዲ ስራዎችን ሲሰራ አንድ ሁለት ያግኝቼዋለሁ። አገራዊ ጉዳይ ቅድም ስትል አንድ ብር ለአንድ ወገን መሰለኝ እሱ ላይ ያኔ ስንሰራ ነበር እሱ ከነደረጀ ጋር 00። አዎ የአገራዊ ጉዳዮች ላይ ብዙ የኮሜዲ ነገሮች ካስፈለጉ ሁሉም የህዳሴ ግድብ አዎ ያኔ የኳስ ጨዋታው ጊዜ ማስታውሳለሁ። በብዙ እንግዲህ እንቅስቃሴዎች ውስጥ የነበረ የሰራውን ያህል ያልተከፈለው አይነት ባለሙያ ነው የሚመስለኝ። አዎ ለሰው እንግዲህ እንዲህ ማድረግ ከተቻለ ለራሱ እንግዲህ ያው ነገሮች ስለተጠዳደፉ ነው እንጂ ምንም ጋፕ አላገኘንም እንጂ ለወንድዬ በቃ አንድ ሰዓት ይበቃል። ምክንያቱም በጣም ተወዳጅ ነው። ምን ውስጥም ገብቶ አታየው ከስራው ከቤተሰቡ ውጪ። አዎ ብዙ ጊዜ ውጭ አላየውምና ትውውቅ እንዴት ነበር ቤትዬ? ያው እኔ እና እሱ የተተዋወቅነው ወደ 22 ነው የተዋወቅነው። አንድ ጓደኛዬ ነበረችና የሆነ የምትሸጠው እቃ ነበረ ማለት የፀጉር ቤቶች እቃ እና በአጋጣሚ ደግሞ የሱ ጓደኛ ፀጉር ቤት ነበረው። በቃ ለሱ ልስጠው ላስረክበው እና እሱ በቃ ይስራበት እኔ ብላ ትታ ይዘን ስንሄድ እዛ ነው እሱ። እኔ እንደውም በፊት አርቲስት አዚዛን ተመስያለሽ ይሉኛል በፊትና ሄለን በድሉን ይላሉና እዛ ልክ ሲያየኝ እንዴ አዚዛናት እንዴ ምናምን ነገር አለ፣ ደነገጠ። እና ከዛ በኋላ ያው የነበረ ነገር እየተግባባን ምን እያልን በቃ ስንቀራረብ ያው በኋላ ላይ እግዚአብሔር ፍቃድ ሆኖ እዚህ ደረጃ ደረስን። ያው ልጅም ለመውለድ በቃን። በጣም ወንድዬ በጣም ጥሩ ሰው፣ ለሰው በጣም አዛኝ፣ በቃ ለኔም ለባለቤቱም ለኔም ቢሆን ለልጁም በጣም በቃ ጥሩ ሰው ነው። በቃ ራሱን ትቶ ለሰው ነው የሚኖረው። በቃ ሁሌ በቃ ለሰው ነው የሚያደርገው። የሆነ ሰው ታመመ ከተባለ ባለው ነገር ይሮጣል። የሆነ ሰው በቃ እንደዚህ ሆነ ሲባል ይሮጣል እና በጣም ጥሩ ሰው ነው። በቃ በጣም መልካም ሰው ነው። ለኛ ደግሞ በጣም ነው ያጎደለን። በጣም ማለት ብዙ ነገሮች ማለት ጥሩ
አይዞሽ አንድም ቀን እንትን ብሎ እናትሽን አይዞሽ በያት። እሺ አንቺም አይዞሽ። እሺ አይዞሽ። አላቅም ብዙ አልችልም። እግዚአብሔር አልፈቀደው። አይዟችሁ። አሁን ደግሞ እንግዲህ ምናልባት ምን እንደተፈጠረ ባላቅም ከሀዘኑ በኋላ ደግሞ ሌላ ሀዘን የሚፈጥር ነገር አጋጠማቸው ነው። እንግዲህ ኮሜዲያን ቤቲ ዋኖስ የደወለችልኝ እና በጣም አሳስቧት ከመኖሪያ ቤት ጋር በተገናኘ በተፈጠረ አለመግባባት ምናልባት እሷ የሀዘን ስሜቱ ስለሆነች ዳኒ ያንተ የምታውቀው ከሆነ ትነግረኛለህ። ምንድን የተፈጠረው? ከምንም በላይ የሚጎዳ ከሞት በኋላ የሚመጣ ነገሮች ናቸው። ብዙ ሰው እኔ ጋር ነው የሚደውለው። በጣም ነው እኔም ያዘንኩት። ማንም ሰው ሲኖር ይጋጫል፣ አብሮ ሲኖር ይጋጫል። የማይጋጭ ነገር የለም። ያ በዛው በቤተሰብ የሚፈታ ነገር ነው። ግን ያችኛዋን የሆነች ነገር ይዘው በጣም አራገቡትና ለኔም በጣም ነው የተሰማኝ። ወዲያው ነው የደወልኩላት ለቤት እና ምንድነው እንደዚህ በቃ ምናምን ነገር አልኳት። እጅግ በጣም አስደንግጦኛል፣ አስከፍቶኛል። ጭራሽ 12 አልሞላውም። ይሄን የመሰለ ልጅ ስናጣ 12ቱ ቀን አልመጣም። ከዛን እንደዚህ ደግሞ ሲባል ባለቤቱና ልጁን እንደዚህ ሲኮን ያሳዝናል። በጣም ነው የሚያሳዝነ። ግጭት ሊኖር ይችላል ቤተሰብ ላይ። ካልተስማማ ደግሞ ወተት ትከራያለህ። ግን አንዳንድ ያው በቲክቶክ ይሄ የሶሻል ሚዲያ ምናምን ያው ሁሉም ጋዜጠኛ ሆኗል በአሁኑ ሰዓት። ተጣሉ ወተው እንደዚህ ሆኑ ያመኛል። እያንዳንዱ ነው ሴንድ የሚደረግልኝ። ያንን ጉዳይ ደግሞ ያው ቤት ምንድን ነው የተፈጠረው? ያው እኔና ቤተሰቦቹ ብዙም አንተዋወቅ የለንም። በእርግጥ ያው ውጭ ሀገር ነው የኖሩት። እናትየዋም እህትየዋም ውጭ ነው የኖረችው። ባለፈው የሆነ አመት መታት ከእሷ ጋር ተዋውቀናል፣ ከእህቱ ጋር ማለት ነው። እናትየዋ ጋር ጭራሽ ትውውቅም የለንም ማለት አንተዋወቅም። ምን አይነት ሰው እንደሆንኩም ምን አይነት አታቀኝም። ያው በፊትም በስልክ ነበረ እንዴት ናችሁ ምናምን እንባባለውና ያው ለቅሶ ላይ ቁጭ ብለን ብዙ ነገሮች አሉ። እኔ ይሄ ነው ማለቱ በጣም ለኔ ራሱ እጅግ በጣም ይከብደኛልና የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል ያው ሰዎች ይሰሟታል፣ ምን ይሏታል። እኔ ደግሞ በጣም ልጅ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበረ። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ያው የዕለት የሚሰራትን ምናምን ነው እንትን የምንለውና በቃ መውጣት አለባት ምናምን። ይሄንን የምሰማው ነገር ለልጄም እየተበጠበጠች በቃ ዛሬ አስወጣታለሁ አለች። በቃ በሰልስቱ ዛሬ ነው ማስወጣት ማታ በቃ ሰው እንትን ሲል ምናምን ስትል እኔም ለህይወቴም ለምንም ፈራለሁ። ገብቷል። ልጄ ደግሞ ከኔ በላይ ደግሞ ልጄ ብዙ ነገር በቃ እየሰማች ጭንቅላቷ እየተበጠበጠ፣ በዛ ላይ ደግሞ የቶንስል በሽተኛ ናት። ልክ እሱ የሞተ ጊዜ ነው እንደውም አቢጋ ቀጠሮ አስይዞ ነበረ ለሷ። ልክ እሱ የሞተ ቀን ቀጠሮ ቀን ደረሰ። ደግሞ በአጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣ ቶንስል አላት አብይ ጋር አስመዝግቧል። እና እኔ ብዙ ችግር አለብኝ፣ ብዙ ነገሮች እያሉብኝ እንደገና በቃ መውጣት አለባት ተብሎ ያው እኔ ብዙ ቃላት መናገር አልችልም። ለእግዚአብሔርና ለኢትዮጵያ ሕዝብ ነው እኔ እንትን የምለው የምናገረው። በመግባባት መፍታት አልተቻለም። ሽማግሌዎችን እየረገጠች ነው የምትወጣው። ሲሰበስቡ ትልልቅ ሰዎችን እየረገጠች ነው የምትወጣው። እና የመጀመሪያ ቀን ራሱ የሞተ ቀን እነሱ ገና ኢትዮጵያ ላይ ሳይገቡ ነው የባለቤቴን ስልክ ተቀበሏት ተብሎ ማለት ነው። እና በጣም ብዙ ነገር ደርሶብኛል። በጣም ብዙ ነገር እኔና ልጄ በጣም ተጎድተናል። እኔ ስኳር በሽተኛ ነኝ፣ በዛ ላይ ያመኛል። በጣም ከፍተኛ ስኳር በሽተኛ ነኝ። ቁጥሩ እንኳን በጣም ሰው እንኳን ሲሰማ የሚያስደነግጥ ነውና
መጣች። በቃ ተረበሽን ምናለን። እግዚአብሔር ስጣቸው የሰፈር ሰው የመንደሩ የሱ ጓደኞች ሆነው ጊዜያዊ ማረፊያ በቃ የሆነች ቤት ነገር እንትን አሉልኝና በቃ ነገሩንም ሽሽት በቃ ምኑንም ሸሸው። በቃ ወጣን እኔና ልጄ ጊዜያዊ ማረፊያ። አሁን እዛ ውስጥ ነው የምንኖረው። እሱ ምንም አይነት ነገር ቤት የለውም ምን የለው ምናምንና እኔ ደግሞ እዛ ያለውን ነገር ማቆም ነው ያለብኝ ሸሽቼ ማለት ነው። በቃ እኔ ለእግዚአብሔር ነው የሰጠሁት ለማንም እንትን አላልኩም። እንደው እዚህ ጋር መቼም በቤተሰብ መሀል እንኳን ችግር ቢኖር መሀላችሁ ልጅ አለች እና ለሷ የህሊና ሰላም ሲባል መግባባት ግድ ይላል ሲሆን እንግዲህ ምናልባት በዚህ ፕሮግራም ራሱ ቅሬታ አለኝ ወይ ደግሞ የኛም ሐሳብ የሚል አካል ካለ በነገራችን ላይ ሊያናግረን ይችላል። እኛ ገሌ ልክ ነው ገሌ ልክ አይደለም ብሎ ወደ አንዱ ወገን ለመወገን ሳይሆን ኮሜዲያን ወንደሰን በህይወት ዘመኑ ጥሩ ስራዎችን የሰራ ነው። እንግዲህ የህይወት ነገር ሆኖ ደግሞ ይሄ ነገር ሲፈጠር ቤተሰቡን ማገዝ ደግሞ ግድ ይላል። አሁን ኮሜዲያኖችን የሚያሳስባቸው የልጁ ጉዳይ ወይም ደግሞ የባለቤቱን ጉዳይ ነው እና እንደው አንቺ እንኳን ቢባል የልጁ ነገር በተለይ በዚህ በታዳጊነቷ አምሮዋ ሰላም ሆኖ የአባቷ ሀዘን ሳይበቃት እንደገና ሌላ ሀዘን መጨመር ደግሞ አስቸጋሪ ስለሆነ ነውና በእርግጠኝነት ያለ መግባባት ይፈታል ብዬ አስባለሁ። አሁን ከቤት ሙሉ ለሙሉ ወጣችኋል? ወጥተናል። ትንሽ ከበድ ይላል። ሽማግሌዎች እንደያዙት ሰምቻለሁ። አይሆንም በቃ የማይሆን ደረጃ ለመመለስ አይችሉም። የማይሆን ደረጃ ነው እንግዲህ በሱ በኩል ያሉት ሰዎች እና የቀበሌ ቤት ነው። ቀበሌ ቤቱን ደግሞ የሚያድሰው እሱ ነው፣ ያሳደሰው እሱ ነው። ይሄ ጉዳይ ሲመጣ ሌላ አካል አለ በጣም የሚያውቃቸው አብሮ እነሱ ሰፈር አብሮ ያደገች አሁን ሜሪላንድ የምትኖር ልጅ አለች። ዘሆል ሁሉን ነገር ነገረችኝና እንደዚህ ነው። ኦኬ እንደዚህ አይነት ችግር ካለ ምንድነው የምናደርገው? ለሁለቱ ነው መቆም ያለብኝ። ወንድዬ የለም ለልጁና ለሚስቱ እንዴት ብለን ምን እናርግ ብለን እኛ ስራችንን እየሰራን ነው። ከቀጮ ጋር ራሳችን እንትን እየተሯሯጥን ያለ ነውና ካልሆነ እውነት ነው አንድ ቀንም በሰላም መተኛት ቀላል አይደለም ሰይፍዬ። ማማዬም ጭራሽ ወደዛ ቤት እየባነነች ሁሉ ካን ኢማጂን እንዳትወስዱኝ እስከማለት ተኝታ እንዳትወስዱኝና እዚህ ደረጃ ኦኬ። ይሄ ማለት ቤትዬ ብዙ እንግዲህ የሆነ የተጎዳውት ነገር ካለ ትንሹን ልነግርህ እችላለሁ። አምላክና አንተ ያቺ ቤት ነች የምትፈርደን ወይ እዛ ጋር ያሉ ሰዎች ናቸው። ስለዚህ ለሰላምም ለሷም ደግሞ ጤና እሷ ስትኖር ነው ማማዬ እንትን የምትልና ትንሽ ሸሸት ማለቷ ለጤናዋም ለሰላማም ጥሩ ይመስለኛል። ሕክምናውን አገኘሽ? አላገኘሽ? የዕለት ሁለት ነበረ። ከዛ በኋላ ኦኬ። አሁን ባለችበት ሁኔታ ደግሞ አሁን ከእግዚአብሔር ጋር ምንም ችግር የለም። እኔ ደግሞ በጣም ወዳጄ ስለሆነ ዶክተር አብይ ልጆች እንደዚህ በተለይ ከጉሮሮ ጋር በተገናኘ ሕክምና ይሰጣል። አስቸግረዋለሁ። መጀመሪያ እንግዲህ አንቺም ደህና መሆን ስላለብሽ በእርግጠኝነት ዶክተር አብይ ያክምሻል። ደህና ትሆኛለሽ። እሺ? አዎ አይዞሽ በሏት። ተጣጣ ታግሩና ላንተ መጣችሁ። እስቲ እናታችሁ ታውራሉ። ወይኔ አይ ካርዳለቅ የኔ ካርዱ ሞልቼልሻለሁ። ምን ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ። እንግዲህ ይህን ቤተሰብ ለማገዝ አካውንት በጋራ ከፍታችኋል እንደሰማሁት ከሆነ? ያ በጋራ ተከፍቶ እዛው አናውንስ ተደርጓል። ግን አሁን የራሷን አካውንት እንድትከፍትና አክቲቭ እንድታደርግ ጠዋት ላይ ተደዋውለን ነበር። እሺ። ምክንያቱም ባለቤት ነች። አክቲቭ ደግሞ የማይሆነው ብዙ ጊዜ ምንም ሳይኖረው ምንም ሳታንቀሳቀስ ሲቀር ነውና የራሷን አካውንት አላት አሁን በራሷ። ስለዚህ ያው እንግዲህ በመላው ዓለም የዚህ ፕሮግራም ተመልካቾች ወንደሰን አውራሪስ ይታወቃል በኮሜዲ ስራዎቹ። ድንገት ነው ከዚህ ዓለም በሞት የተለየው። ይሄ ድንገት ማንም ቤት የሚገባ አይነት ሀዘን ነው።
ስለዚህ ኮሜዲያኖችም ያሉት ነገር እሱ ነው። ወዳጃችን ነው፣ ወንድማችን ነው። በዘመኑ ብዙዎችን ለማገዝ የጣረ ሰው ነው። ድንገት ደግሞ እሱ ከዚህ ዓለም በሞት ሲለይ ቤተሰቦቹን እንዲህ አይነት ችግር ላይ ያሉ አይቶ እንዳላየ መሆን በጣም ከባድ ነው። እግዚአብሔርም ይጠይቀናል። ስለዚህ ከዛ አንፃር ይህም ቤተሰብ ቅድም እንደሰማችሁት ነው በቤተሰብ አለመግባባት አሁን ቤት የላቸው እና አሁን ጊዜያዊ የሆነ መፍትሄ እንደውም ሀዘኑ ሳይበርድ ነው አሁን ወደዚህኛው አዲስ ቦታ የተዘዋወራችሁት። እዛም ደግሞ በጣም አሁን ያሉበት ሁኔታን እንግዲህ ደረጀ ሲነግረኝ ኮሜዲያን ደረጀ አሁን ራሱ ያላችሁበት ቦታ ያን ያህል የሚመች እንዳልሆነ ሰምቻለሁ። እኔም ደግሞ ስራ የለኝም። ያው ጓደኞቹ ጎረቤት ነው ያው ጊዜያዊ ማሳረፊያ ሰራሁ። እኔ ሌላ ምንም አይደለም። ለኢትዮጵያ ሕዝብ ይመልከተው። እኔ ማረፊያ ካገኘው ለምን የፈለገ ነገር ሰርቼ መኖር እችላለሁ። ጤና ከተስተካከለና በጣም ከባድ ነው አሁን ያለንበት ራሱ እንደው ለማረፍ እንደው ቢያንስ ልጅ አይምሮዋ ሰላም ታገኝ በሚል ነው እንጂ የተመቻቸ ነገር አይደለም። ቤቱ ምንም አይተውታል ብዙዎቹ ያውና ነው እንግዲህ የኮሜዲያን ወንደሰን አውራሪስን ቤተሰብ ለማገዝ አዲስ አካውንት ተከፍቷል። እዚህ ጋር አለ። በአገር ውስጥም በውጭም ብዙ በጣም እግዚአብሔር የሚያስደስት ስራ የሚሰሩ ሰዎች አሉ። በእርግጠኝነት ይህም ቤተሰብ ያቋቁማሉ ብዬ አስባለሁ። እኛም በዙሪያችን ያሉትን ሰዎች እንግዲህ ጠያይቀን የ150 ሺህ ብር የገንዘብ ስጦታ እንደው እንደመነሻ እንዲሆን ብለው የሰይፉ በኢቢኤስ ተባባሪዎች እነሆ በረከት መነሻ ይሆን ዘንድ ነውና ወደፊት የሚያስፈልጉ ነገሮች ካሉ እንደ ቤተሰብ ለመረዳዳት ለመተጋገዝ እንሞክራለን። ይህንን እንግዲህ ቃል የተገባውን ገንዘብ እንድንሰጥ ላገዙን ተባባሪዎቻችን ምስጋና ማቅረብ ፈልጋለሁ። እንደው ለስንብት የምትሉት ነገር አለ ዳኒ? አዎ ሰይፍዬ፣ ያው መጀመሪያ ምን ትሆናለች እቺ ልጅ እቺ ቆንጅዬ ልጅ ትምህርቷስ የሚል ነው። እግዚአብሔር ይስጠው። የኔም የወንድዬም ወንድም ነው። ሶስታችን ተለያይተን አናውቅም። በጣም ብዙ ዓመታችን ነው። ዳኒ ከባለቤቱ ከሊዲያ ጋር ከልጃችን አንለይ እኛንም እናሳድጋት ብሎ መጀመሪያ አይምሮዬን እፎይ እንድል ያደረገኝ ወንድሜ ዳኒ ያለ ከሚስቱ ከሊዲያ ጋር ከባለቤቱ ጋር ተመልካች ማለያቸው አመስግኗቸው። በጣም ደስ ይላል። አሁን የሚቀጥለው ማረፊያዋን ነው። ማረፍ አለባት፣ መስራት አለባት። የወንድዬ ባለቤት ቤትዬ ልጇንም በደንብ እንድትታከም እናደርጋለን። እሷንም ከዛ ከእግዚአብሔር ጋር የራሱ አካውንት ስለሆነ ሁሉም እንደሚተባበረን እርግጠኛ ነኝ። ብዙ ሰው እኔ ጋር ይደውላል እና እግዚአብሔር እንግዲህ ለወንድዬ እንግዲህ የቻሉትን ለኢትዮጵያ ሕዝብ ይጎብኛቸው ቤተሰቡ እንላለን። ሁሉም ለኢትዮጵያ ሕዝብ ተከላላ ቤት የምትዩ ነገር አለ? እሺ፣ በጣም ላመሰግን የምፈልጋቸው ሰዎች አሉ። እነ ዳኒ ማለት ስማቸውን በእርግጥ መጥቀስ ባይኖርብኝም ጠቅላላ የቀበና ሕዝብ፣ የአዋሪ ሕዝብ፣ የሱ ጓደኞች፣ በዙሪያው ያሉት ጓደኞቹ በሙሉ፣ የግሸን ማህበርተኞቹ፣ የሰፈር ማህበርተኞቹ፣ ሁሉም አዋሪ ጤና ጣቢያ ሁሉም ማለት በቃ ተባብረውናል። ማለት የቀብር ያስፈጸሙት ጓደኞቹ ናቸው ራሳቸው። እነ ጥላሁን እነ ዳንኤል ሁሉም አርቲስቶቹ መቃብሩንም አስፈጽመው ከፍለው ምን ብለው ሁሉን ነገር ነው የጨረሱልን። እግዚአብሔር ይስጣቸው ሁሉም ላደረጉልን። አይዟችሁ አሁንም ከጎናችሁ ነን ለሚሉም በሙሉ ለሳሚ ለሁሉም ስማቸውን ጠርቼ መጥቀስ ትንሽ እንትን ስለሚለኝ ነው። ሁሉም ከጎናችን ለነበሩት ጠቅላላ እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም እግዚአብሔር ይስጥልኝ ነው የምለው። ኮሜዲያኑ ወንደሰን አውራሪስ ቤተሰቦች የሰይፉ የኢቢኤስ እንግዳ ነበሩ። ያጋጠማቸው ችግር በጋራ ምንፈታው ነው። እንደነ ዳኒ አፍሪካ አይነት ቅልብ ያለው ደግሞ አብሯቸው ስላለ እኔ በኩል ልቤ ምርፍ ብሏል። አንተም ደግሞ እንግዲህ ያመሰገንካቸው አሉ። ከልጃችን ጋር አብረን እናሳድጋለን እስከ ማለት ደርሰዋል። በነገራችን ላይ በሀሳብ በሁሉም ነገር ሁሌም አብረን አለን። ከዳግም ሐዘን ይሰውር ብለናል። አይዟችሁ በሏቸው። ከመልቶች ባለ አይዟችሁ